አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር በማድረግ አበረታቱኝ። እናንተን ዘና ፈታ ያረጋችኋል። ከዛም በተጨማሪ ደግሞ በጣም አስተማሪ ይሆናል ያልኩትን ቪዲዮ ይዤላችሁ እመጣለሁ። ከእናንተ የሚጠበቀው ላይክ ማድረግ ነው። ለሌላ ጓደኞቻችሁ ደግሞ ሸር ማድረጋችሁን እንዳትረሱ። ቪዲዮን በላይክ የጀመሩት ዛሬ እንግዲህ በቲክቶክ ዞር ዞር እያልኩኝ ስታዘብ ወይም ደግሞ በጣም ትምህርት ያገኘሁበትን ይዤላችሁ መጥቻለሁ። ስለ አፍናን ነው። አፍናን ብዙዎቻችሁ ታውቋታላችሁ። በተለይ በቅርብ ነው ወደ ቲክቶክ መንደር የመጣችው። ቢሆንም ግን ብዙ ፎሎወሮችን አፍርታለች ወደ 300 ምናምን እና እንዳጋጣሚ ሆኖ ህይወቷ ላይ የሆነ ከባድ ነገር ተከስቶ ነበር እና ታውቃላችሁ ሁላችሁም። ስለሱም ጉዳይ አሁንም ደረጃ ላይ እንዳለች እኛንስ ምን ይመለከተናል፣ የሷ ህይወት እኛን ምን ያስተምረናል የሚለውን አብረን እናወራለን። አብረን ሀሳባችሁን በኮመንት ስጡኝ። እናንተስ ምን ትላላችሁ? አነባለሁ። በደንብ ላይክ አድርጉ። እና ይቺ የምታዩት እህታችን በቅርብ ነው ወደ ቲክቶክ መንደር የመጣችው። በፊት በግል ስራዋ በግል ህይወቷ በራሷ በውስጥ ነው እንጂ የምትኖረው በሶሻል ሚዲያ ብዙ እንትን አትልም። ግን በቅርብ እንደመንጣቷ ደግሞ መሻአላ ፎሎወሮችን አብዝታለች። ወደ 300 ምናምን ወደ 400 ሺህ ምናምን ሊጠጋ ትንሽ ነው የቀረው። እና እንደምታዩት እህታችን ያው የካንሰር ህመም ታማሚ ነበረች። አሁን አልሐምዱሊላ እንግዲህ እየተሻላት ነው። እግሯ ላይ ከባድ ችግር ተፈጥሮ ታማ ነበር። ለሕክምና አስቸጋሪ ሁኔታ ነበረ። ወዲህ እንዲ ሀገር ሄዶ እንግዲህ እግሯን ለመቆረጥ ተገዳለች። ወደ ሌላ ሰውነቷ እንዳይተላለፍ ግዴታ እግሯ መቆረጥ አለበት ብለ ሐኪም ባዘዋት። ለዛም ደግሞ ትንሽ ገንዘብ አጥሯት ነበር። አዋጡ በማለት ብዙ ሙስሊም እህቶች የክርስትና እምነት ተከታዮች ረድተዋት ሂዲያ ታክማ አስቆርጣ አስባችሁታል። እና እንደዛ ሆና መታለች ወደ ኢትዮጵያ ተመልሳለች ማለት ነው። እና እንግዲህ ከዚህ ከእህታችን ምን ትማራላችሁ እህቶቼ ማለት ነው? ምን ትማራላችሁ? እህታችን እንግዲህ የመጀመሪያ ላይፏን ስታወራ ኢንተርቪው ሲደረግላት የመጀመሪያ ላይፏ በጣም እንትን ነው። በጣም የሆነ ስታይል ጠባቂ ናት፣ ፋሽን ተከታይ ናት። እንደዚህ እንደ ሙስሊም አሁን ሙስሊም የሚያስብለን እኛ ሙስሊሞች ሂጃብ በመልበሳችን ጸጉራችንን በመሸፈን በቃ የእስልምና ሃይማኖት የሚያዘንን ነገር በጥቂቱም ቢሆን በመሸሽ መጥፎ ነገር በመሸሽ ነው ሙስሊሞች የሚያስብለን። እና እሷ በፊት ላይፏ እንደዛ አልነበረም። የምን ኢጃብ የምን ጠራሃ የምን ቀሚስ መልበስ ምናምን በቃ ቆንጅዬ ፋሽን ያመጣው ልብስ ትለብሳለች፣ ጸጉሯን ስታይል ትቆረጣለች ምናምን በቃ እንደዛ ነበር ላይፏ። እንደምታያት ቆንጅዬ ናት ማሻአላ ተባረከላ። በቃ ከጓደኞቿ ጋር ላይፏን መቅጨት እንጂ ስለሌላ ነገር አላስብም ትላለች። እዚህ የምታዩት ላይ ስለ ላሷ ላይፍ የካንሰር ህመሙ እንዴት እንደመጣባት እየተናገረች ነው። በተለይ በመወዲያ መዝናኛ ላይ ሰሞኑ ወደ መካ ወደ ሳዑዲ አረቢያ መታ ኡምራና ሀጅ እንዲታረግ ፍሪ ፓኬጅ ሰጥተዋት ነበረ። ማሻአላ ደስ የሚል ሁኔታ ነበር። መታም ኡምራዋን አድርጋ መካንና መዲናን ዘይራ በሰላም ተመልሳለች። እና ስለ ላይፏ እንትን ስንል ይሄ ነገር እንግዲህ ነግራችኋለሁ። መጀመሪያ አካባቢ ላይፏ በቃ የታይ እንደላቀቅ አይነት ምናምን ነበር። እና ሱብሃንኪ ያ ረቢ ያ ረህማን ረሂም አላህ ይጠብቀን። መቼም እኛ ሰዎች ስንባል ያው ከመንገድ መውጣታችንን የምናውቀው የሆነ ነገር ሲጎለን ወይም የሆነ ነገር እንትን ሲለን ነው ሲደርስብን ነው። እና ይች ልጅ ያው ይሄ ህመም ሲመጣባት እንደ እንቅፋት ነው አለ ድንጋይ ምናምን አወናቀፈኝና ወርድኩኝ። ከዛ ምናልባት ስብራት ይኖረዋል ወይም የሆነ ነገር ይኖረዋል ብዬ ሐኪም ቤት ሄድኩኝ። ከዛ ሐኪሞቹ ኖርማል ነው በቃ ብለው እንደሆነ ነገር አስረው ምናምን በቃ ተመለስኩኝ። ጥሩ ነው ምናምን ሁኔታ ላይ ነበርኩ። ስራም ጀመርኩ ቀጠልኩ ምናምን እያለች ታወራለች። እና ከዛ በስተመጨረሻ የሆነ ውለምታ ነገር ተሰማኝና ድጋሚ ሲሄድ የሆነ ውስጡ አጥንትሽ የሆነ ችግር ተፈጥሯልና ወደ ካንሰር ተቀይሯል ምናምን በጣም ከባድ የሆነ አሳዛኝ የሆነ ዜና ነገሯትኝና እንደምታዩት የካንሰሩ ህመም እንግዲህ እሷ በመከታተሏ ቶሎ ወደ ሕክምና በመምጣቷ ሕክምናውንም በቶሎ በመከታተሏ አላህ ብሎላት
ወደ ሌላ ሰውነቷ ሳይሰራጭ እግሯ ላይ ብቻ ነበር። ከባዱን አስባችሁታል? ወጣት ናት ይች ልጅ። እንን የህመሙን ላይፍ ወይም እንደዚህ አይነት በቃ እንደዚህ አይነት ህመም አታውቀውም፣ እንደዚህ አይነት ላይፍ እና አስባችሁታል? አሁን በዚህ ሁኔታ እንደዛ ተንደላቃ ሱሪ የለበሰች በቃ እንደፈለገች እየፈነጠዘች መኖር የለመደች ልጅ አሁን እንደዚህ አይነት መርዶ ሲነገራት ከባድ ነው የሚሆነው እና ያንን ከሰማች በኋላ ያው ለሕክምና ብዙ ሀገር ሄደች። ከዛም መጨረሻ አካባቢ ወደ ሌላ ሰውነትሽ እንዳይተላለፍ እግርሽ መቆረጥ አለበት ስትባል ጨለማን የተሰማኛለች። በቃ አስባችሁታል? እግራችን ወይም እጃችንን አተን ምን ልንሆን እንደምንችል እኛ ሙሉ አካል እንኳ ይዘን የሆነ ነገር ለመስራት እንደሚቸግረን እንኳን የሆነ አካል ጎሎን ብቻ አላህ ለተአምሩ ደስ ሶብሩን እኔ በሷ የተማርኩ በቃ ትግስቷን ሶብሯ በቃ ሱብሃንአላህ ሁሌም በፈገግታ ነው፣ በደስተኛ ናት። በቃ እግሬን አጣሁ ብላ ሁሌም በሶሻል ሚዲያ አታለቃቅስም ምናምን የሆነ በቃ አይደለ ሱብሃንአላህ የሆነ ነገር ሲጎልብን እኮ ከኔ ጀምሮ ማልቀስ ነው በቃ ማልቀስ ወይም የሆነ ማዘን ወይም የሆነ ድብርት አይነት ብቸኝነት ማብዛት ምናምን አይነት ነገር ትኩረት እናደርጋለን እና በቃ ከዚህ ከልጅ የተረዳሁት ህይወቷ ሱብሃንአላህ ትግስቷ በጣም ደስ የሚል ነው። እንግዲህ መጨረሻዋን አላህ ያሳምርላት። አሁን ላይ ያለችበት ህይወት እንግዲህ ዶክተሮች የተለያዩ ህክምና ከህንድም ሀገር ከመጣች በኋላ እግሯን አስቆርጣ ከመጣች በኋላ ወደ መካ እንዳልኳችሁ መታ ኡምራ አድርጋ ተመልሳለች። ከዛ በኋላ ድጋሚ ምርመራ ተሰጥታለች። እግሯ ከተቆረጠ በኋላ ድጋሚ ለ3 ወር ምርመራ አድርጊ ተብላ ምርመራ ሰጥታለች ማለት ነው። ምርመራው ምንድነው? 3 ወር ድረስ ደሟ ተመርምሮ በውስጧ በደሟ በአጥንቷም ሊሆን ይችላል በቆዳዋ ወይም በደሟ ውስጥ የካንሰር ህመም አለ የለም እግሯ ከተቆረጠ በኋላ የሚለውን ቼክ ለማድረግ ድጋሚ ሙሉ ምርመራ አድርጋለች እና ውጤቱ ከ3 ወር በኋላ ነው የሚመጣው ብለዋታል። እንደው ሁላችሁም የክርስትና እምነት ተከታዮችም በጸሎት የሙስሊሞችን በዱዓ እርዷት እንደየእምነታችሁ። በቃ ከውጤቱ ሲመጣ ደስ የሚል ዜና እንዲያሰማት በቃ ከህመሙ ነፃ ነሽ፣ ከካንሰር ህመሙ በቃ ምንም የለብሽም የሚል ሰርተፍኬት እንዲመጣላት በዱዓ አስቧት፣ በጸሎት አስቧት። እና የዚች ልጅ እንትን በጣም ሁላችንም ሊያስተምረን ይገባል። እኔ ሰሞኑ ያው ታውቃላችሁ በኮመንታተር አንዳንድ ጊዜ ሳይለንት ካልሆን የመዳም ስራ ካላስቸገረን እስበሳችን አንዳንዴ ሊቭ ላይ ያሉ እህቶች ጋር ጨዋታ እንጀምራለን እና ሰሞኑ እንደውም በመኪና አደጋ የተረፍን ልጆች አለን በመኪና አደጋ ምናምን ስትባባሉ ነበር ታውቃላችሁ። በተለይ ኢማን እንደገና ጦይባ እና የሆነ ችግር የሚመጣብን ወደ አላህን ልንመለስ በቃ እያመላከተን ነው ብዬ ነው የማስበው። እኔ ሱብሃንአላህ በቃ ወደ አላህ እንድንመለስ ልባችን እንድንመለስ ኢማናችን ወርዶ ከሆነ እንድናስተካክል በቃ ካላህ ጋር ያለንን አላቃ እንድናስተካክል የሆነ ነገር የሚያመጣብን በቃ እንደዛ ነው ብዬ ነው የማስበው። እና እኔ በቀደም እንደነገርኳችሁ ነገር መደጋገም ሆነብኝና እሳት እዚህ ቤት ሲቀጣጠል ምናምን ከዛ በፊት በቃ እንደ ኖርማል የሆነ አለ አይደል የሆነ ሶላት ማሳልፍም ከሆነ ወይ ትንስዬም ወይ ውሸት ዋሽችም ከሆነ ምናምን ኖርማል ቤስት ምናምን በቃ እንደ ቀልድ ነበር እንትን የምለው። ከዛ ወዲህ ኮሽ ባለ ቁጥር ልነግራችሁ አልችልም። ሱብሃንክ ያ ረህማን አላህ ያስተካክልልን፣ ትክክለኛውን መንገድ አላህ ይምራን፣ ከመጥፎ ነገር አላህ ይጠብቀን። እና የሆነ ነገር ሲከሰት ሰዎች ችላ እንበለው። ዝም ብለን በኖርማል የሆነ እንኳንም ተረፍኩኝ ብለን ብቻ ዝም ብለን አንለፈው። ወደ እምነታችን መጠጋት አለብን እንደየእምነታችን ማለት ነው። እና ይቅርታን መጠየቅ አለብን። ያጠፋነው ጥፋት ሊሆን ይችላል እና በዛው ሄደን ቢሆን ከአሄራም ቅጣት ከባድ ነው። እልቅ የዚሁ ተርፈን አላህን ይቅርታ ጠይቀን ያስቀየምናቸውም ካሉ ይቅርታ ጠይቀን በቃ በቀሪ ዘመናችን በትክክለኛው መንገድ ፈጣሪ በሚያዘውና አላህ Subhanahu Wa Ta'ala በቃ ተከልከሉ ካለን ወደኔ በዚህ መንገድ ነው እስካለን ድረስ አይር ስራዎችን በመስራት ወደሱ በመቃረብ ህይወታችንን ብናሳልፍ ደስተኛ እንሆናለን። እኔ ከዚህ ከላይ በጣም ተምሬያለሁ። እውነት ቪዲዮዎቿ በሙሉ እንግዲህ ሱብሃንአላህ አስባችሁታል። እግር ማጣት እኮ ከባድ ነው። እግር እንግዲህ በክራንች ነው የምትሄደው እንደምታዩት
የወደፊት ላይፏ ምን ሊሆን ይችላል? ገና ትዳር አልመሰረተችም፣ ወጣት ናት ገና እና ከባድ ነው። ግን ከፊቷ ላይ ፈገግታ አይጠፋም። እና ላይስጣቸው ደግሞ ከጎኗ በጣም ብዙ ወጣቶች፣ ብዙ የክርስትና እምነት ተከታዮች፣ ሙስሊሞች፣ በጣም ብዙ እህትና ወንድሞች ከጎኗ ቁመው ነበረ። እንዳይሰማት አድርገዋታል። ህመሙም እንዳይሰማት፣ እንደገና ብቸኝነቱም እንዳይሰማት፣ የስነ ልቡና ምናምን በቃል አይደል እንዳይሰማት አድርገው አይዞሽ ብለዋታልና መጨረሻውን አላህ ያሳምርላት። እና ይችን ልጅ ዛሬ ያመጣኋት ምንድን ነው ለራሳችን ትምህርት ትሆን። በቃ በዚች በልጅ ላይ ህይወት እንማርበት። ምን ላይ ነው ያለ ነው ብለን ራሳችንን መጠየቅ አለብን። ሁላችንም ሁሌም በቃ እንደነዱሽ ሁሌም አንድ አይነት በቃ ሁሌም መዳም ቤት ተቀምጠን ዝም ብለን ይመሻል ይነጋል ምናምን ትርጉም የሌለው ህይወት እንጃ። የሆነ በቃ ይመሻል፣ አሁን ጧት ትነሳለሁ፣ ጽዳት አጸዳለሁ፣ ከዛ ምሳ ይሰራል፣ ከዛ ምናምን በቃ ይመሻል ይነጋል። ከዛ በተረፈ መቼ ነው ከአላህ ሱብሃነሁ ወተዓላ ጋር ቁጭ ብዬ መነጋገር የምችለው? መች ቁጭ ብዬ ነው በቃ የተወሰነ እስቲክፋር ወይም ደግሞ ምህረት ጠይቄ ምናምን በቃ ራሴን ወደ አላህ ማቃርበው? መቼ ነው በቃ ከኔ አልፎ ባለችኝ አቅም ባለች ጉልበት ወይም ባለች ገንዘብ ለሌሎች የምተርፈው ለሌሎች የምረዳው? ሀብታሞች ብቻ አልነበርም፣ ግን ወጣ ካለን በጉልበታችን በእጅ ስራ በጉልበት የሚሰሩ ስራዎች ምናምን ትልቅ ሰደቃ ነበር። ግን እንደምታዩ ስንት አመት ሙሉ መዳም ቤት ታሽገን በቃ የራሳችንም ህይወት አጨልመን የሌሎችንም እንኳን ለሌሎች ልንተርፍ ማለት ነው። እና በቀላሉ እንኳን ስለ ሶላታችን አሰጋገድ አስባችሁታል? እንደ አሁን ሶላቱን እንደ አስተካክሎ የሚሰግድ እንደው ማንኛችን ስንቶቻችን ነን በእውነት? እኔ ሶላት ላይ ስቆም እኮ መዲያም ትጣራለች። ከዛ ደግሞ ብዙ ተላጃውን ዘግቼው ይሆን እሳቱን አጥፍቼው ይሆን ብዙ ወስዋስ አለ። ስትርትር ብለን የምንሰግደው መቼ ነው? ኢማናችን ስብስብ አድርገን። አሁን እኮ ኢማናችን በቃ ወርዷል። ዩቲዩብ መንደርን ዞራለን፣ ኮመንታተር እናያለን። ከዛ ቪዲዮ የሚሰራ ከሆነ ይሰራል ወይ ላይቭ እንገባለን። ብቻ ይመሻል ይነጋል። እንደዛ ነው በቃ። እና አላህ በራመቱ በዝነቱ ደግሞ አላህ የተመቻቸ ህይወት አላህ ይስጠን። እና ከልጅ ተማሩ እህቶች ተማሩ፣ የእውነት እንማር፣ እኔም ጭምር ማለት ነው። እና እንግዲህ እንደምታውቁበት ትንሽዬ ነገር ነው ወደ ካንሰር የተቀየረባት። እንቅፋት እንግዲህ እንቅፋት ድንጋይ እንቅፋት መታኝ፣ በዛው ወደኩኝ፣ ህክምና ሄድኩኝ። ሐኪሞቹ ምንም ኖርማል ቬስት በቃ ምንም የለብሽም ብለው የሆነ ስብራቱ ቆዳዬም ላይ የሆነ ነገር እንዳይፈጠር በአሻሽ አሽገው ወደ ቤት ሄድኩኝ። ከዛ ደህና ሆንኩ። በስንተኛው ጊዜ ነው እንትን የሆነ ስሜት ሲሰማኝ ሄድኩት አለች። እና እንግዲህ በቀላሉ የሰው ልጅ ሊያስተምር ሲፈልግ ወደሱ ሊመልስ ሲፈልግ በሆነ ነገር አድርጎ ወደሱ እንዲህ እንቀርብ ያደርገናል። እና አሁን ላይ ያለችበት ሁኔታ በጣም ሱብሃነከ ያ ረህማን ኢጃባን አስተካክላለች። በቃ ኡምራዋንም አደረገች። አልሐምዱሊላህ መጨረሻዋን አላህ ያሳምርላት። ስለ ዲኗም ስለ እምነቷም ያላት ሁኔታ አሁን ላይ ምንም አትልም፣ ደህና ናት። ደስ ይላልና እኛንም አላህ መጨረሻችንን ያሳምርልን። እና ውድ ቤተሰቦችዬ በያለንበት በዱዓ በጸሎት አንረሳሳ። አላህ ከመጥፎ ነገር ይጠብቀን፣ ወጥቶ ከመቅረት ይጠብቀን። እና ራሳችሁን ፈትሹ፣ ራሳችሁን ጠይቁ ነው የምላችሁ። እኔ ደጋግሜ ራሳችንን ጠይቅ። እውነት እንደው አላህ በራህመቱ ብዝነቱ የዘንድሮ ረመዳን ሳስበው ወይት ነው የምጾሙት? እስኪ ኮምቱልኝ። የዘንድሮ ረመዳን ማለት ነው አረብ ቤት ነው ወይስ ወደ ኢትዮ የምገቡም አላችሁ ወይስ የት አካባቢ ነው የምትጾሙት? ኮምቱልኝ። እና ውድ ቤተሰቦችዬ የዛሬው ድራማ አልኩኛ አፌ ድራማ ስለለመዴ ነው። ጉዲኔ መጨረሻዬም ሸሃዲያዬም ድራማ ባልሆነ እናንተዬ ወይ ጉዴ! አሁን ትቻለሁ፣ እርግፍ አድርጌ ትቻለሁ ድራማ። እስቲ እንደው ኧረ ምላሴን ጥሩ ጥሩ ነገር እንዲያናግረው አላህ ይገዘኝ አራህማን። እና ውድ ቤተሰቦችዬ ዛሬ ይዤላችሁ የመጣሁት ይሄን ይመስላል። ቪዲዮ ላይክ በማድረግ ሼርም በማድረግ ተባበሩኝ። ስበሳችሁ ተጋገዙ፣ እንተጋገዝ። በሌላ ፓርት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው ቻው። እሺ ደህና ደሩ። ለካ ሌሊት ነው። ደህና ዋሉ። ያው እንግዲህ ቪዲዮ የሚደርሳችሁ ነገ ነው። እኔ አሁን ነው የሰራሁት ሌሊት እና ደህና ክረሙልኝ። ቻው